እንደምን ሰነበታችሁ። በዛሬው ዕለት ኢትዮጵያ በታሪኳ አይታው የማታውቀው እጅግ አስገራሚና አስደንጋጭ የፖለቲካና የወታደራዊ ውጥረት መስተንግዶ ላይ ትገኛለች። በአንድ በኩል በርካታ ዜጎች ድምፅ ለመስጠት ወደ ምርጫ ጣቢያዎች ጎርፈዋል። በሌላ በኩል ደግሞ በአገሪቱ ታላላቅ ክልሎች የምድር መንቀጥቀጥ የመሰለ ከፍተኛ የጦርነት ድምፅ እየተሰማ ነው። ዛሬ የምናያት ኢትዮጵያ የትኛዋ ናት? በቅድሚያም አርዕስተ ዜናዎቹን እናሰማችሁ። የፋኖ ኃይሎች ከአምቡላንሶች በስተቀር በሁሉም ተሽከርካሪዎች ላይ የጣሉት ጠንካራ እንቅስቃሴ ገደብ ዛሬ ሶስተኛ ቀኑን ይዟል። ንቅናቄው የወቅቱን ምርጫ የፖለቲካ ድራማ ሲል የኮነነ ሲሆን መመሪያው ሙሉ በሙሉ መተግበሩን አስታውቋል። ይህ በእንዲህ እንዳለ የምርጫው ዕለት በክልሉ ከፍተኛ ውጊያ የተመዘገበበት ሆኗል። ጎንደር፣ ጎጃም፣ ወሎና ሸዋ ውስጥ ባሉ በርካታ አካባቢዎች በፋኖና በመንግስት ኃይሎች መካከል ብርቱ የተኩስ ልውውጥ እየተደረገ ሲሆን ደብረ ብርሃን፣ ደብረ ታቦር፣ ጎንደርና ደብረ ማርቆስን የመሳሰሉ ታላላቅ ከተሞች ሙሉ ለሙሉ ተዘግተው ውለዋል። ዝርዝሩን ይዘናል። በዚህ ከፍተኛ የጸጥታ ስጋት ውስጥ ሆኖ መንግስት ሰባተኛውን አጠቃላይ ምርጫ እያካሄደ ይገኛል። ጠቅላይ ሚኒስትር አብይ አህመድም መንግስታቸው የህዝብ ድምፅን እንደሚያከብር ገልጸው ከዚህ ምርጫ የሚመጣውን ማንኛውም ውጤት በጸጋ ለመቀበል ዝግጁ ነኝ ብለዋል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው እኮ ስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደው ረበሽኩ ለማለት ብቻ ከሆነ አገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። በሌላ በኩል የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ያጋሩት የቅኔ ግጥም አነጋጋሪ ሆኗል። አማካሪው ህዝቡ ማስፈራሪያዎችን ሳይሰማ ግልብጥ ብሎ ወጥቶ መርጧል ያሉ ሲሆን ባንዳው አልሰማም፣ ዜጋው አመረረ፣ ጽንፈኛው ደንግጦ አፉን በእጁ ጭኖ ያደንቅ ጀመረ በሚል እንደ ፋኖና ኦነግ ሸኔ ኃይሎችን ጭምር በምርጫው መደነቃቸውን በቅኔያቸው ገልጸዋል። ትሰሙታላችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ በሰጡት ጋዜጣዊ መግለጫ በአማራና በኦሮሚያ ክልሎች ውስጥ የድምፅ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት ምርጫው የተቋረጠባቸው ቦታዎች እንዳሉ በይፋ አረጋግጠዋል። ሰብሳቢዋ በጸጥታ ምክንያት ያልተከፈቱ 143 የምርጫ ጣቢያዎች መኖራቸውን ጠቅሰው በአዲስ አበባ ዲጂታል ምዝገባ በተደረገባቸው ቦታዎች ረጅም ሰልፎች መታየታቸውን ገልጸዋል። በተያያዘ ዜና በኦሮሚያ ክልል በአንዳንድ አካባቢዎች በኦነግ ሸኔና በመንግስት ኃይሎች መካከል ከፍተኛ የተኩስ ልውውጥ መደረጉ እየተሰማ ሲሆን በትግራይ ክልል ግን ሙሉ በሙሉ በሚባል ደረጃ ምንም አይነት የምርጫ ሂደት ሳይካሄድ ቀርቷል። ምርጫ፣ ጦርነት፣ የውስጥ መበላላትና አዳዲስ ወታደራዊ ዝግጅቶች በአንድ ቀን ተከናውነዋል። ኢትዮጵያ ወዴት እያመራች ነው? የምርጫ ቦርድ ሙሉ ሪፖርት፣ ከአራቱም የአማራ ክልል ዞኖች የደረሱንን የጦርነት የግንባር መረጃዎችና የህወሓት የአመራር መባረር ዝርዝር ምክንያቶችን አሁን በሰፊው ይዘንላችሁ ቀርባለን። ከኛ ጋር አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ማግኘትዎን ያረጋግጡ። በመጀመሪያም የአማራ ፋኖ ብሔራዊ ንቅናቄ ያወጀው የተሽከርካሪ እንቅስቃሴ ገደብ ሶስተኛ ቀኑን መያዙ ተገለጠ። የአማራ ፋኖ ብሔራዊ ንቅናቄ ከአምቡላንሶች በስተቀር በሁሉም ተሽከርካሪዎች ላይ የጣለው የእንቅስቃሴ ገደብ ዛሬ ግንቦት 23 ቀን ሶስተኛ ቀኑን መያዙን አስታውቋል። ንቅናቄው ባወጣው መግለጫ መላው የፋኖ ሰራዊትና ህዝቡ የተጣለው መመሪያ ጠናክረው እንዲያስቀጥሉ ጥሪ አቅርቧል። ንቅናቄው የእንቅስቃሴ ገደቡ ማወጅ ያስፈለገበትን ምክንያትም ሲያብራራ በወቅቱ እየተካሄደ ካለው ምርጫ ጋር ተያይዞ ሊሰነዘር የሚችለውን ጥቃት ለመከላከል መሆኑን ገልጿል። በመግለጫው ላይ ምርጫውን የፖለቲካ ድራማ ሲል የጠራ ሲሆን በዕለቱ ሊፈጠር የሚችለውን የጸጥታ ስጋት ለማስቀረት እገዳው ሙሉ በሙሉ ተግባራዊ መደረጉንና ጥብቅ ክትትል እየተደረገበት መሆኑን አስታውቋል። በተጨማሪም የብልጽግና ፓርቲ መንግስትን የነቀፈው መግለጫው የምርጫ ካርድ አልወሰዱም የተባሉ ዜጎች ላይ እንግልትና ግድያ መፈጸሙን እንዲሁም በርካቶች በግዳጅ ካርድ እንዲወስዱ መደረጉን በመጥቀስ ሂደቱን ኮንኗል። የፋኖ ንቅናቄ በአሁኑ ወቅት የድርጅቱን መዋቅር ከማስተካከል ባለፈ ግዙፍ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ስምሪቶችን እያከናወነ እንደሚገኝ ገልጿል። ይህ የመጨረሻው ምዕራፍ ነው። በመጪዎቹ ወራት ውስጥ ወሳኝ ለውጦች ይፈጠራሉ ያለው መግለጫው ህዝቡ የፍርሃትን ግንብ ሰብሮ በመውጣት የህልውናውን መብት እንዲያስከብር ጥሪ አቅርቧል። የንቅናቄው መግለጫ ያካተታቸው ዋና ዋና የትኩረት አቅጣጫዎች የሚከተሉት ናቸው። አንደኛ፣ ወታደራዊ ዝግጅት ሲሆን ስትራቴጂካዊ ጉዞውን ለማሳለጥ የመዘጋጀት ምዕራፍ ተጠናቆ ወደ ማሟሟቂያ እርምጃ መገባቱን ገልጿል። ሁለተኛ የዲፕሎማሲና የውጭ ግንኙነትን ሲሆን በውጭ ሀገር የሚኖረውን የዲያስፖራ ማህበረሰብ አቅም ለመጠቀም በትኩረት እንደሚሰራና ከሌሎች የውጭ መንግስታትና የፖለቲካ ኃይሎች ጋር ግንኙነት ማድረግ የወደፊት የመንግስትነት ምኞቱ አካል መሆኑን ተጠቅሷል።
የመጨረሻው የትብብር ጥሪ ሲሆን የአማራ ህልውና ትግል ለሌሎች ወገኖች ስጋት እንዳልሆነ በመግለጽ አማራ ብቻውን ታግሎ ማሸነፍ ቢችልም ብቻውን ግን መንግስት ለመመስረት እንደማይፈልግና ኢትዮጵያ የብዝሃነት ሀገር በመሆኗ ከተባባሪ ኃይሎች ጋር መስራት እንደሚቀጥል አረጋግጧል። የንቅናቄው መግለጫ በውስጥ መዋቅር ላይ የሚታይ ክፍተቶችንና ከተለያዩ አቅጣጫዎች የሚሰሙ የልዩነት ድምጾችን አስመልክቶ ሲያብራራም በትግል ሂደት ውስጥ ችግሮች መፈጠራቸውና መፈታታቸው ተፈጥሯዊ መሆኑን ጠቅሷል። የፖሊት ቢሮ ተከታታይ ስብሰባዎችን በማድረግ አቅጣጫዎችን እያስቀመጠ መሆኑንና የተለያዩ ኮሚቴዎችን መዋቀራቸውን ይፋ አድርጓል። በመጨረሻ መግለጫው ለመላው የአማራ ህዝብና የኢትዮጵያ ወገኖች በጋራ እንዲቆሙ ያሳሰበ ሲሆን የሲቪል እምቢተኝነትን እንዲያጠናክሩና የወቅቱን መንግስትን ከስልጣን ለማውረድ እንዲንቀሳቀሱ ጥሪ በማቅረብ ህልውናችን በተባበረ ክንዳችን በሚሉ መፈክሮች ተደምድሟል። ጠቅላይ ሚኒስትር አብይ አህመድ የሚመጣውን ውጤት በጸጋ ለመቀበል ዝግጁ ነው ሲሉ አስታወቁ። ጠቅላይ ሚኒስትሩ ይህንን ያሉት አገሪቱ በከፍተኛ የፖለቲካ ውጥረትና በተለያዩ ክልሎች በሚስተዋሉ የጸጥታ ስጋቶች ውስጥ ሆና በምታካሄደው የምርጫ ሂደት ላይ ማብራሪያ በሰጡበት ወቅት ነው። መንግስታቸው የህዝብን የዲሞክራሲ መብት ለማክበር ቁርጠኛ መሆናቸውን የገለጹ ሲሆን የምርጫው ሂደት ፍጹም ሰላማዊና ፍትሐዊ እንዲሆን አስፈላጊው ዝግጅት መደረጉን ጠቁመዋል። የህዝብ ድምፅ የመጨረሻው ወሳኝ ኃይል ነው። ከዚህ ምርጫ የሚመጣውን ማንኛውንም የህዝብ ውሳኔና ውጤት በጸጋ ለመቀበል ዝግጁነት አለን ሲሉ ገልጸዋል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል። ጠቅላይ ሚኒስትሩ አክለውም ከምርጫው ማግስት አገሪቱን ወደ ተሻለ ልማትና የሰላም ምዕራፍ ለማሸጋገር ሁሉም የፖለቲካ ኃይሎችና የህብረተሰብ ክፍሎች በጋራ መስራት እንዳለባቸው አሳስበዋል። ምርጫው የልዩነት ሳይሆን የአገራዊ ተቋማት ግንባታ መሰረት ሊሆን እንደሚገባ አስገንዝበዋል። ይህ የጠቅላይ ሚኒስትሩ መግለጫ ወጣው ከተለያዩ የታጠቁ ንቅናቄዎችና የሲቪል እምቢተኝነት ጥሪዎች በበዛበት ወቅት መሆኑ የፖለቲካ ታዛቢዎች የምርጫውን ታማኒነትና የወደፊት ውጤት በጥብቅ እንዲከታተሉ አድርጓቸዋል። ይህ በእንዲህ እንዳለ ጽንፈኛው በምርጫው ተደንቋል ሲሉ ዲያቆን ዳንኤል ክብረት አነጋጋሪ መግለጫ ሰጡ። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ኢትዮጵያ በዛሬው ዕለት እያስተናገደች ያለችውን ትልቅ ፖለቲካዊ ክስተት በተመለከተ ሀሳባቸውን በቅኔ ገልጸዋል። አማካሪው በዛሬው ምርጫ ጽንፈኞች ሳይቀር ተደንቀው እጅ ባፍ ጭነዋል ብለዋል። ህዝቡ በዛሬው ዕለት ለመምረጥ ግልብጥ ብሎታል የሚሉት ዲያቆን ዳንኤል ክብረት ስንት ማስፈራሪያና ስንት ስድብ ቢደርስበትም ህዝቡ ግን ጽንፈኞችን አልሰማም ብሎ መርጧል ይላሉ። በአማካሪው አገላለጽ ጽንፈኞች ተብሎ የተገለጹት የፋኖና የኦነግ ሸኔ አማጺዎች ናቸው። እነዚህ ኃይሎች ባለፉት ወራትና ሳምንታት ህዝቡ እንዳይመርጥ ቢቀሰቀሱም ህዝቡ ግን ለእነዚህ ኃይሎች ማስፈራሪያ ጆሮ እንደነፈገ ዳንኤል በቅኔያቸው ጠቅሰዋል። ዳንኤል ክብረት በግጥም ባጋሩት አስተያየታቸው ህዝቡ የእነዚህን ኃይሎች ማስፈራሪያ አለመስፋቱን ብቻ ሳይሆን ህዝቡ ግልብጥ ብሎ ለምርጫው በመውጣቱና በመምረጡ ጽንፈኛ ያላቸው ኃይሎች ጭምር መደነቃቸውን እንዲህ በማለት ይገልጻሉ። ባንዳውም አልሰማም ዜጋው አመረረ፣ ጽንፈኛ ደንግጦ አፉን በእጁ ጭኖ ያደንቅ ጀመረ በማለት እንደ ፋኖና ኦነግ ሸኔ ያሉ ኃይሎችን ጭምር በዛሬው ምርጫ መደነቃቸውን ጽፈዋል። በመላ ኢትዮጵያ ምርጫ በሚካሄድበት ወቅት በተለያዩ ክልሎች ከፍተኛ ውጊያ እየተካሄደ መሆኑ ተሰማ። በመላ ኢትዮጵያ አጠቃላይ ምርጫ ይካሄዳል በተባለለት በዛሬው ዕለት በአማራና በኦሮሚያ ክልሎች ከፍተኛ የጦርነት እንቅስቃሴ እየተካሄደ መሆኑ እየወጡ ያሉ መረጃዎች አመላክተዋል። በአማራ ክልል የሚገኙ ታላላቅ ከተሞች ሙሉ በሙሉ የተዘጉ ሲሆን በክልሉ ዋና ከተሞች ውስጥ ምንም አይነት የትራንስፖርትም ሆነ የሰዎች እንቅስቃሴ እንደሌለና ከተሞቹ ጭር ብለው እንደሚገኙ ተነግሯል። ለዚህም ማሳያ ከሚሆኑት ከተሞች መካከል ደብረ ብርሃን፣ ደብረ ታቦር፣ ጎንደርና ደብረ ማርቆስ ተጠቃሽ ናቸው ተብሏል። በዋና ከተማ አዲስ አበባ በአንዳንድ አካባቢዎች የትራንስፖርት እንቅስቃሴ ተገድቦ ያለ ሲሆን አብዛኛው ነዋሪ ከቤት ሳይወጣ ቀርቷል የተባለ ሲሆን ሆኖም ግን የመንግስት ደጋፊዎች፣ ካድሬዎች፣ በርካታ የመንግስት ሰራተኞች፣
የሰላምና የጸጥታ አካላት እንዲሁም የሴፍቲኔት ተጠቃሚዎች ድምጽ እየሰጡ መሆኑ ተዘግቧል። በኦሮሚያ ክልል በአንዳንድ አካባቢዎች የኦሮሞ ነጻነት ግንባር ኦነግ ሸኔ ከመንግስት የጸጥታ ኃይሎች ጋር ከፍተኛ የተኩስ ልውውጥ እያደረገ እንደሚገኝና በመንግስት ተሽከርካሪዎች ላይም ጉዳት ማድረሱን ለማወቅ ተችሏል። በትግራይ ክልል ሙሉ በሙሉ በሚባል ደረጃ ምንም አይነት የምርጫ ሂደት እንደሌለና እንቅስቃሴ ያለመኖሩን የደረሰን መረጃ ያመላክታል። በአማራና ኦሮሚያ የተወሰኑ አካባቢዎች በጸጥታ ችግር ምክንያት ድምጽ መስጠት መቋረጡን የምርጫ ቦርድ ሰብሳቢ አስታወቁ። በአማራና በኦሮሚያ የተወሰኑ አካባቢዎች ድምጽ መስጠት ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት የድምጽ አሰጣጥ ሂደቱ መቋረጡን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ዛሬ ከማለዳው 12 ሰዓት ጀምሮ እየተካሄደ ያለውን 7ኛ አጠቃላይ ምርጫን አስመልክቶ በሰጡት ጋዜጣዊ መግለጫ ላይ በመላው አገሪቱ ካሉ የምርጫ ጣቢያዎች 50 ሺህ ገደማ በሰዓቱ 12 ሰዓት ላይ ድምጽ አሰጣጥ መጀመሩን ተናግረዋል። ነገር ግን 695 የምርጫ ጣቢያዎች በሰዓቱ አለመከፈታቸውን የምርጫ ቦርድ ሰብሳቢ ገልጸው እነዚህ ምርጫ ጣቢያዎች በ30 ደቂቃና በ1 ሰዓት ዘግይተው መከፈታቸውን አብራርተዋል። በጸጥታ ምክንያት ያልተከፈቱ 143 የምርጫ ጣቢያዎች መኖራቸውን የተናገሩ ሰብሳቢዋ በአማራና በኦሮሚያ ክልሎች ውስጥም የድምጽ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረ የጸጥታ ችግር የተቋረጠባቸው ቦታዎች እንዳሉ በመግለጫቸው አመላክተዋል። የቦርዱ ሰብሳቢ በጸጥታ ችግር ምክንያት ምርጫ መካሄድ ባልተቻለባቸው የአማራና የኦሮሚያ ክልሎች ውስጥ የሚንቀሳቀሱ ታጣቂዎች ምርጫው እንዳይካሄድ የትራንስፖርት እንቅስቃሴ ማገዳቸውን መግለጻቸው ይታወቃል። በ39723 የምርጫ ጣቢያዎች ታዛቢዎች እስካሁን ድረስ ተገኝተው መታዘባቸውን የተናገሩት የቦርዱ ሰብሳቢዋ የፖለቲካ ፓርቲዎችና የግል ተመራጮች ያቀረቧቸው ወኪሎች በ41797 የምርጫ ጣቢያዎች ላይ ተገኝተዋል ብለዋል። ክቡራን ተመልካቾች ለአሁን ያዘጋጀናቸው መረጃዎች በዚህ አበቁ። ሐሳብ አስተያየቶን ኮሜንት ላይ በመጻፍ ያጋሩን። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።